በጣም በተወደዱ ዝማሬዎቹ የምናቀው በመዝሙሮቹ መሃል ሰማይን የሚያስመኙ ሰውን የሚገጽጹ የሚባርኩ ከእግዚአብሔር ጋር የሚያስጠጋጉ ወደ ጽድቅ የሚመሩ መዝሙሮችን በመዘመር የምናቀው ግጥሞችን በመጻፍ የምናቀው በመስበክ የምናቀው በጣም የምናከብረውና የምንወደው ፓስተር ዘማሪ ደረጀ ሙላቱ ዛሬ ከ15 ዓመታት በኋላ በዚህ በቄራ ቤተ እግዚአብሔር ቤተክርስቲያን 5ኛ አልበሙን እያስመረቀ ይገኛል። ሰላም ጤና ይስጥልኝ ውድ ሰሊሆም ቤተሰቦች እንዴት አላችሁ? ቀደም ብዬ እንደተናገርኩት እንግዲህ ለመላው ተከታታዮቻችንና ለአማኙ ማህበረሰብ እንኳን ደስ አላችሁ። በጣም የምንወደውና የምናከብረው በጣም በብዙ መዝሙሮች የተባረክ ነው። ለምሳሌ ያንተ ኃይል ይበልጣል፣ ያንተ ጊዜ ይበልጣል፣ ከዘር ነው በቃ የሱ መዝሙሮች ተቆጥረው አያልቁም። በጣም ይባርኩና ወደ ሰማይ የሚያስጠጉ መዝሙሮች የምናቀው ፓስተር ደረጀ ሙላቱ ዛሬ እንግዲህ ከ15 ዓመታት ቆይታ በኋላ 5ኛ አልበሙን በማስመረቅ ላይ ይገኛል። የምንገኘው እዛው በቦታው ላይ ነን ያለነው። እንግዲህ ከዚህ በኋላ ያሉትን ምን አይነት መዝሙሮች እንደሚያወጣልን የህዝቡ ተቀባይነት ውስጥ ያለውን ፕሮግራም በትንንሹም ቢሆን እናቀርብላችኋለን። ከዛ ደግሞ በመቀጠል እዛው ከደረጀ ሙላቱ ጋር ስቱዲዮ ድረስ ተገኝቶ የምናደርገውን ኢንተርቪው እንድትጋበዙልን በጌታ ፍቅር እንጠይቃለን። አብራችሁን ቆዩ። ሰላም እንዴት ነሽ? እንዴት ነሽ? እግዚአብሔር ይመስገን። ማን እንበል? ፍቅር ደረጀ። ፍቅር ደረጀ የፓስተር ደረጀ ሙላቱ ስንተኛ ልጅ? የመጀመሪያ ልጅ። የበኩር ልጅ። እንኳን ደስ አለሽ። ቴንክ ዩ። እንዴት ነው እንደው ስሜቱ? አባት መዝሙር ለማስመረቅ ደርሶ በአንቺ እድሜ ያየሽ ይሄን ይመስለኛል። ምን ተሰማሽ? እግዚአብሔር ይመስገን ደስ ይላል። እሺ እንዴት ነው እንደው ምን አይነት አባት ነው ደረጀ? ዳሪ በጣም ጥሩ አባት ነው። ጓደኛም ነው አባትም ነው እና በጣም ሰፖርተር የሆነ አባት። እሰይ እንግዲህ ፓስተር ደረጀን እኛ በጣም የምንወደው የምናከብረው የአማኙ ማህበረሰብ በመዝሙሮቹ የተባረከ የታነጸ የተገጸጸ ነውና እንደ አባት ደግሞ ያለውን እንጠይቅሽ ብለን ነው። እንደ ቤተሰብ ምን ተሰማችሁ? ምንስ ትጠብቃላችሁ ካሁኑ አልበሙ? እንደ ቤተሰብ በጣም ደስ ብሎናል። ይሄ ነገር ያው እግዚአብሔርን የሚያከብር ስለሆነ በሱ ደግሞ እጅግ በጣም ደስ ይለናል። ከዚህ በኋላ የምንጠብቀው ያው ብዙዎች በሱ መዝሙር አሁንም እየተባረኩ እንዲቀጥሉ እና እንዲያዳምጡት። መቼም የፓስተር ደረጀ መዝሙር የምትወጂው አለ ብሎ መጠየቅ ይከብዳል። በጣም ብዙዎቹ የሚባርኩ ጽድቅን ወደ ጽድቅ መንገድ የሚመሩ የሚያንጹ ናቸውና በጣም ፌቨራይት ነው። በጣም የምወደው መዝሙር ነው። የትኛው ነው? ባርካቸው እንደ ብዙዎች ሰዎች። በጣም ደስ ብሎናል። እንኳን ደስ አላችሁ። ቴንክ ዩ። ሰላም እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ማን እንበል? በጸጋው እባላለሁ። እሺ በጸጋው ዛሬ እንግዲህ የተገኘ ነው በፓስተር ደረጀ ሙላቱ 5ኛ አልበም ምርቃት ላይ ነውና እንደው ስለ ፓስተር ደረጀ የተወሰነ ነገር ብትለን። ፓስተር ደሬ ማለት በጣም የመዝሙር ባህር ውስጥ የሚኖር ሰው ነውና ኢቭን እንኳን አሁን ከተማችን ላይ ብዙ የኮንሰርት ልማድ በሌለበት ጊዜ የመጀመሪያ በኢትዮጵያ ቤተክርስቲያን ኮንሰርት የሚለውን ነገር የጀመረ በእውነት የመጀመሪያ ኮንሰርት የጀመረ ነው። በጣም እንደገና በብዙ መዝሙሮቹ ከህይወት የተቀዱ ስለሆኑ ዛሬም ሲሰሙ በጣም መልእክት የሚሆኑ የሚያንጹ የሚያጽናኑ ናቸውና በጣም ይሄን ያህል ለኢትዮጵያ ቤተክርስቲያን ስጦታ ተደርጎ የተሰጠ ድንቅ የእግዚአብሔር ሰው ነውና አሁን ደግሞ ፓስተር ሆኖልን መጥቷል። እንግዲህ ብዙ ልንባረክ ነው ማለት ነው። በጣም ደስ ብሎናል እኛም እዚህ ፕሮግራም ላይ በመገኘታችን። በቀደሙ መዝሙሮቹ እንዳልከው በጣም ብዙ የተባረክንበት የታነጽንበት ነው። አሁን እንግዲህ ከ15 ዓመት ቆይታ በኋላ የመዝሙር አልበም 5ኛ አልበሙን ሰርቶ እየተመረቀ ይገኛል። እንደው ከዚህ ከ5ኛ አልበም ምን ትጠብቃለህ? እንደ ደረጀ እንግዲህ ደሬ መልእክተኛ ነው፣ በጣም መልእክተኛ ነው። መዝሙሮቹ አብዛኞቹ የበፊቱንም እስከ ቁጥር 4 ያሉትንም ብንመለከት እንደገና ነጠላ ዜማ ላይ ያሉትንም ብንመለከት ስፔሲፊክ መልእክት ናቸው እና ይሄኛውንም መልእክት አንዳንዱን ሰምቻቸዋለሁ።
የመስማት እድሉን አግኝተሃል? እሺ በጣም ድንቅ የሆነ መልእክት ያለበት ነው። የምሞት ከሆነ የሚለው መዝሙር በቃ በጣም ሪል ሜሴጅ የሆነ ነው። ሰው ሁሉ በቃ ሊሰማው የሚገባ መልእክት ነው። የዘመኑን መልእክት የያዘ ነው። ለኢትዮጵያ ቤተክርስቲያን፣ ለአገልጋዮች፣ ለምእመኑ የሚሆን ድንቅ የሆነ ስንቅ ነውና በዚህ አጋጣሚ በመስማት እንድትባረኩ መልእክቴን አስተላልፋለሁ። በጣም እናመሰግናለን። እንደው ከቀደሙ አልበሞች በጣም የምትወደው መዝሙር የደረጃ ይወደድም ምንም አይወደድ መዝሙር የለውም፣ ግን እንደው በጣም ይባርከኛል የምትለው መዝሙር ብናንጎራጉር? ያንተ ኃይል ይበልጣል። ኦ ማይ ጋድ ኦ ማይ ጋድ። ሰው ምቹ ጊዜ ይጠባበቃል፣ መዝነቡን አይቶ ዘር ይበትናል። ጌታ ያለ ዘር ትባርካለ፣ የሌለን እንዳለ አርገ ትጠራለ። ያንተ ኃይል ይበልጣል፣ ያንተ ጊዜ ይበልጣል፣ ያንተ ሀሳብ ይበልጣል፣ ያንተ ቃል ይበልጣል። ያለ ደጋፊ ያከብራል፣ ያለ አጋዥ ብቻውን ያኖራል የሚል። አሜን። በጣም እናመሰግናለን። ተባረክ። እሺ ቴንክ ዩ። እሺ በጣም እናመሰግናለን። በቅድሚያ እድሉን ስለሰጠሽኝ አመሰግናለሁ። ማን እንበል? ሰብለ ወንጌል እባላለሁ። እሺ ሰብለ ወንጌል፣ እንግዲህ ዛሬ የተገናኘ ነው በፓስተር ዘማሪ ደረጀ ሙላቱ 5ኛ አልበም የመዝሙር ምርቃት ላይ ነውና ምን ተሰማሽ? በቅድሚያ በጣም ደስ ብሎኛል። ደግሞም እንደ ቤተሰብ ማለት ነው። ደሬ ለኔና ለባለቤቴ ከ20 ዓመት በላይ ወዳጃችን ነውና ይሄ አልበም ደግሞ አይ ቲንክ 14-15 ዓመት የፈጀ ማለት በሚቻል ደረጃ ነው አልበሙ። ከዛ በፊት ነው ያወጣውና ለኔ ይሄ አልበም የሚያመለክተኝ የአስቴርን ሕይወት አይበታለሁ ማለት የታሸ ነው። አስቴር ንጉሱ ፊት ከመቅረቧ በፊት በመጽሐፍ ቅዱስ እንደምናውቀው ታሪክ በከርቤ በተለያዩ መዓዛ ባላቸው ሽቶዎች ትታሽ ነበረ። ምን ውበቷ እንዲወጣ እንድታምር እንድትደምቅ ማለት ነው። የንጉሱ ዘንግ እንዲዘረጋላት ይሄ አልበም ማለት ለሁላችን ስንሰማው የንጉሱን ዘንግ ያዘረጋል ብዬ አስባለሁ። የታሸ ስለሆነ ማለት ነው እና ደሬ በመክረሙ በጣም የከረመ የታሸ ብዙ ነገር የታጨቀበት ፈውስ ያለበት የእግዚአብሔር ማዳን ያለበት ጽድቅ ያለበት ቅድስና ያለበት ብዙዎች ሰምተው የሚጽናኑበት የሚበረቱበት ካጎነበሱበት ቀና የሚሉበት ብዙ የሚያፈሩበት አላብዛብሽና በጣም ብዙ ነገር ነው የሚታየኝ ማለት በጣም ማለት ነው። ደግሞ በጣም የምንወደው ወንድማችንና እዚህ መዝሙር ውስጥ ስለ ወዳጆች የተዘመረ ማንም የነካው አይመስለኝም ይሄንን ርዕስ በዝማሬው ዓለምና እሱ በቃ ስፔሻሊ ለኛ ቤት በጣም በቃ የሆነ መልእክት ነው የሚነካ ነው አይደለ? እናቴ ያልወለደችልኝም እነዚህን ወንድሞቼን የሚል ስንኝ ያለው እግዚአብሔር አንተ ነህ የሰጠኸኝ የሚለውና እግዚአብሔር ይባረክ። እኔ 2 እህቶች አሉኝ፣ ግን ደግሞ እግዚአብሔር የሰጠኝ ብዙ እህቶች እና ያንን በቃ እንዳይ ብቻ በጣም ደስ የሚል በጣም ነው ደስ ያለኝ ገለጻሽ ራሱ። እግዚአብሔር ይባረክ። እንግዲህ ከዚህ ቀደም ባሉት በጣም ብዙ ተባርከናል። አሁን ከዚህኛው አልበሙ ደግሞ አንቺ እንደገለጽሽልን ሞር እንደ ፋሚሊነትሽ በጣም ኢንስፓየር ሆነን እንድንጠብቅ አድርገሽናልና እንዴት ነው አሁን መታሸቱን ስትነግሪኝ እግዚአብሔር ጊዜ አለው የሚያወጣበት ጊዜና በትክክል ዛሬ ነው ቀኑ ማለት ነው። ትውልድን የሚያገኝበት ሰውን የሚቀይርበት ማለት ነውና ምን ትጠብቂያለሽ? እንደው ይሄ መዝሙር ከወጣ በኋላ ሰው ጋር ሲደርስ የሰው ምላሽ ብዬ የማስበው እንደ ደረጃው ነው። እንደ ደረጃሽ አይደል ምላሽሽ። እዚህ ደረጃ ላይ የደረሱ ሰዎች በጣም ይጠቀማሉ፣ በጣም ደስ የሚል ምላሽ ይሰጣሉ። ያልደረሱ ደግሞ ይጠሩበታል ብዬ አስባለሁ። ደረጃቸውን ከፍ ያደርገዋል ብዬ አስባለሁና ሳይ ተባረኪልኝ። እንደው ከድሮ አልበሞች አንድ በጣም ማለት የደሬ መዝሙር አለመውደድ አይቻልም፣ ሁሉንም እንወዳለን እንባረክበታለን። ግን በጣም ስፔሻል የምትይው መዝሙር ካለ እስቲ ብትነግሪ። አልወርድም ከከፍታ ላይ የሚለው መዝሙር አልወርድም ከከፍታው ላይ አልወርድም በምንም አይነት አልወርድም ከተሰጠኝ ምናምን ነገር ነው የሚለው። ከዛ አልወርድም በምንም አይነት በሰይጣን ላይ እሳት ይውረድበት። አሜን። ቴንኪ በጣም እንወድሻለን። እሺ እናቴ። እሺ
እንግዲህ ተመልካቾቻችን እንደምታዩት ብዙ ሰዎችን እየጋቡ እያናገርናቸው እንገኛለን። ውስጥ እንግዲህ የምርቃቱ ስነ ስርዓት እየተካሄደ ወይም እየተጀመረ ይገኛል። ዛሬ እንግዲህ ፓስተር ደረጀ ሙላቱ ያወጣልን የመዝሙር ርዕስ የምሞት ከሆነ በሚል ነው። ጥያቄ ነው። የምሞት ከሆነ የሚቀጥል ነገር ነውና የምሞት ከሆነ ምን እናድርግ፣ የምሞት ከሆነ ምን ሊለን እንደወደደ እንግዲህ ከተለቀቀ በኋላ በራሱ ዩቲዩብ ቻናል የምናገኝ ይሆናል። በዛ ዩቲዩብ ቻናል እየገባችሁ ልትባረኩ ልትጽናኑ እንደምትችሉ ባለሙሉ ተስፋ ነን። ከወዲሁ እኛም ደግሞ ፕሮግራሙንም ከውስጥ እናሳያችኋለን። በጣም ከፍ ያለ ፍቅርና አክብሮት አለን። ፓስተር ደረጀ ሙላቱ እንኳን ከብዙ ቆይታ በኋላ በመዝሙሮች ተመለስክልን እንላለን። አመሰግናለሁኝ። አብራችሁን ቆዩ። ሰላም እንዴት ነህ? ሰላም እንደምን አለሽ? ማን እንበል ስምን ብታስተዋውቅልን? ዳንኤል ተሾመ እባላለሁ። ቤተ ምህረት ቤተክርስቲያን አገልጋይ ነኝ። በቅድሚያ እንኳን ደስ አላችሁ። በጣም ለዚህ ለተወደደና ለተከበረ ቀን ከረጅም ዓመታት በኋላ በጣም የምንወደው የምናከብረው ፓስተር ዘማሪ ደረጀ ሙላቱ ከ15 ዓመታት በኋላ 5ኛ አልበሙን ያስመርቃልና ምን ተሰማ? በጣም ደስ ብሎኛል። ያው ደሬ እንደሚታወቀው በዝማሬዎቹ ብዙ ትውልድ የታነጸበት ብዙ እግዚአብሔር ነገር ያየንበት ደግሞ በመልካም አኗኗሩም የተመሰከረለት ሰው ነው። ለ15 ዓመታት ጠፍቶብን ነበረ። አሁን ደግሞ አዲስ ዝማሬ ይዞልን ተከስቷል። እግዚአብሔርን በጣም አመስግነናል። ደስ ብሎናል። በጣም ደስ ይላል። ይሄ ለመላው የአማኞች በጣም የሚያስደስት ዜና ነው። ግን 15 ዓመት ጠፋ ስንል በዩቲዩብ ያገለግላል እና በስብከት እያገለገለ ነበርና የስብከቱን ጊዜ እስቲ ለ15 ዓመት ያህል ምን ይመስል ነበር? በባለፉት 15 ዓመታት ትልቁ ሸክሙ የነበረው ነገር የእግዚአብሔርን ሕዝብ በምክር በእግዚአብሔር ቃል በስብከት የማነጹ ስራ ላይ ነው ሜንሊ ሲሮጥበት የነበረው። ስፔሻሊ ያው እሱ የተሰጠው ነገር የጽድቅን አገልግሎት ከማገልገል ጋር እውነተኛው ነው የእግዚአብሔርን መንግስት ስራ ከመስራት ጋር ተያይዞ መልካሙን ገድል እየተጋደለ በዛ ውስጥ ራሱን እያሰለፈ የቆየበት ሁኔታ ነው ያለው። የራሱ የዩቲዩብ ቻናል ደረጀ ሙላቱ ኦፊሻል የሚላለው እዛ ላይ በሳምንት 2 ቀን የእግዚአብሔርን ቃል ያቀርባል፣ ይመክራል፣ ይገስጻል፣ ያነጻልና በዛም ደግሞ ስንባረክበት ነው የቆየ ነው። እግዚአብሔር ይመስገን። ያው ብዙዎቻችን የምናውቀው በመዝሙሮቹ ነው። መዝሙሮቹም ግን እንደዚህ በመዝሙር ብቻ የሚታለፉ አይደሉም። እንደሚገጽጽ እንደሚባርክ የእግዚአብሔርን ቃል ተኮር ያደረገ ሰማይን እንድንናፍቅ የሚያደርግ ጽድቅን እንድንናፍቅ የሚያደርግ ነውና ካሁኑ አልበሙ እንደው ምን ትጠብቃለህ? ያው ከዚህ አልበሙ እንግዲህ ብዙ እንጠብቃለን። አልሰማሁትም። እኔም በጣም ጓጉቻለሁ። ኦልሬዲ ሊመረቅ ነው። በዚህ ውስጥ ደግሞ የእግዚአብሔር መንግስት እንዲሰራ ትውልድ እንዲታነጽ እንዲመከር እንዲገሰጽ በዚህ ዝማሬ ውስጥ ደግሞ አልፎ እግዚአብሔር በጣም ብዙ እንዲሰራ ኤክስፔክት አደርጋለሁ። ያን በደንብ በጣም የምትወደውን ከደረጀ ካለፈው አልበሙት እንደው አንድ ብንዘምር። ምናልባት ብዙ ሰዎች አያውቁትም። እኔ ግን በጣም ከልጅነት እየተሰራውባቸው ካደኩባቸው ዝማሬዎች አንዱ ነው። ቁጥር 1 አልበሙ ላይ ከፊት ያይሃለው ከጎኔ ነህ፣ ከፊት ያይሃለው ከጎኔ ነህ፣ አልጨነቅም የልጅነት ምርጫዬ ነህ፣ ግዛኝ ለዘላለም የሚል አሜን አሜን። ያው ደሬ በጣም ይወደድ ዘማሪ ነው። እናመሰግናለን። ከውስጥ ትልቅ ደግሞ መልእክት እንደሚተላለፍንና አሁን ደግሞ ተለቆ እንዳለፉት አልበሞች ሰዎችን የሚባረክና የሚገጽጽ እንደሚሆን ባለሙሉ ተስፋ ነኝ። አመሰግናለሁ። እሺ ቴንክ ዩ። እሺ
እንደምን አለሽ? እግዚአብሔር ይመስገን። ማን እንበል? ምህረት ገብረሐዋርያት እባላለሁ። እንግዲህ ምህረት ዛሬ ተገናኘ ነው በፓስተር ዘማሪ ደረጀ ሙላቱ የመዝሙር ምርቃትና የመጋቢነት የሹመት ስነ ስርዓት ላይ ነው። መልእክት ከተናገሩና ካስተላለፉ ሰዎች መካከል አንዷ ነሽና ከደረጀ ጋር ያላችሁ ቅርበት ምን ይመስላል? እስቲ ደረጀን በ1983 ዓመተ ምህረት ለስራ በሄድኩበት ቦታ ጤና ጥበቃ ሚኒስቴር መድቦኝ እዛ ያለች ትንሽ ቸርች ውስጥ ሰንበት ትምህርት መምህሩ ነበርኩኝ፣ የህፃናት አስተማሪ እና እዛ ነው ያየሁት የመጀመሪያ ጊዜ። ብሩህ አእምሮ ያለው ልጅ ነው ደረጀ። ጌታን ይወዳል፣ ቤተ ክርስቲያንን ይወዳል፣ ቅዱሳንን የተገለጠ ቅዱሳን ኢየሱስን ይወዳል። ልጅ ሆኖ ስርዓት ያለው ተማሪ ነው። በሰዓት ይመጣል። ቤተ ክርስቲያን ውስጥ ነው ያደገው። ይሄ ደግሞ ከብዙ ነገር እንዲጠበቅ አድርጎታል። እና ወዲያው ነው ደግሞ አገልግሎትም የጀመረው። ወዲያው የቤተ ክርስቲያን አገልጋይ ነው የሆነው። እስካሁን ድረስም ያገለግላል ማለት ነው። እሰይ። በቀደሙ እንግዲህ መዝሙሮቹ በጣም የባረከን በመገጸጽ ወደ ጽድቅ በመምራት ሰዎችን በመባረክ መዝሙሩ የምናውቀው ነውና እንደው እንደ ሴንዲ ስኩል አስተማሪነት በጣም ደስ የሚል ስሜት የሚኖርሽ ይመስለኛል። ዛሬ እንደው ምን ተሰማሽ? እኔ በጣም ደስ ብሎኛል። ደረጀ ብዙ ዝማሬዎች አሉት። አንድ ዝማሬ ያለው ለምሳሌ አሕዛብ ያልተወደድን የነበርን ሳለን የጠፋን በልጁ ድግስ ደግሶ እግዚአብሔር አሰበን ጠራን፣ በኢየሱስ የአብርሃም ወገን አደረገን የሰማይ ዜጋ፣ ውድቀታችን አበቃ ኢየሱስ በደሙ ከፈለ ዋጋ። ይሄ ሙሉ የወንጌል ፓኬጅ ነው። እሱ ልጅ ሆኖ ነው ይሄን ያለው እና መዝሙር በዜማ ይሰጠዋል። ተሰጥኦውን ለእግዚአብሔር መንግስት ስራ ያዋለ የተወደደ ሰው ነውና ሁልጊዜ እግዚአብሔርን ስለሱ አመሰግናለሁ እና ዛሬ በጣም ደስ ብሎኛል። በጣም እንዳሳደግሽው ልጅ በጣም ደስ ይላል። ደስ ብሎኛል በጣም እጅግ ብዙ እሱ እንደዘመረው በጣም የሚወዱት በጣም ደግሞ ምሳሌ የሚሆኑለት ብዙ ሰዎችም ደግሞ አብረው ነበሩ። እነዚያንም ደግሞ ማሰብ ፈልጋለሁ እንትን ማለት ፈልጋለሁ እና በጣም የተወደደ ነው። በቃ ቤተ ክርስቲያን ውስጥ ያደገ እስካሁን ድረስ የእግዚአብሔር ፍቅር በልቡ ትኩስ ነው። ያው እንደሚታየው ነው። ይመክራል፣ ይገስጻል። ሲቆም ልጅም ሆኖ እሱ እንኳን አያውቀውም አንዳንድ የሚሆነውን ነገር። ጉባኤ ይታነጻል፣ ይመከራል፣ ይገሰጻል። አስተማሪ ነው እና መዝሙርን ወንጌልን በዝማሬ የመግለጽ ጸጋ ነው ውስጥ ያለው። ይሄ ደግሞ አንድ ጊዜ የሆነ ሳይሆን ልጅ ሆኖ ጀምሮ የተሰጠው ስጦታ ነው። በዚህ ለኢትዮጵያ ቤተክርስቲያን በረከት ሆኗል። አሜን። ከዚህ በረከት እንግዲህ የሰው ልጅ መነሻው ልጅነቱም አይደለ? እዛ ልጅነት ላይ ስለሰራሽ ሴንዲ ስኩል ላይ ስላስተማርሹ ስላሳደግሹ ከደረጀ ጀርባ ስለነበርሽ ደግሞ እኛም በጣም አክብሮታችን ላቅ ያለ ነው። እጅግ አድርገን እናመሰግናለን። አመሰግናለሁ። እንዴት ነህ? አንተን ማን እንበል ማለት መቼም በጣም ግፍ ነው። በጣም የምንወድ የምናከብር ዘማሪ መስፍን ጉቱ እንኳን ደህና መጣ። እንኳን ደህና ቆያችሁ። ዛሬ እንግዲህ የተገናኘ ነው የፓስተር የዘማሪ ደረጀ ሙላቱ የመዝሙር ምርቃት ላይ ነውና እንደው ምን ተሰማ? ሪሊ በጣም ነው ደስ ያለኝ። ቃላት እስከማታ ነው የሆንኩት። ለምን 15 ዓመት ይሄ ልጅ በጣም ጊዜ ወስዶበት ጸልዮበት ደሬ መዝሙራቱ አይደለም ግን የእግዚአብሔርን ታይም መጠበቅ ትልቅ ነገር ነው እና የእግዚአብሔርን ጊዜ ጠብቆ በዚህ ሰዓት ደግሞ ማንም መዝሙር በማይሰራበት ሰዓት መዝሙር መልቀቅ ማለት ይሄ ትልቅ ሜሴጅ ነው። ድፍን የኢትዮጵያ ሕዝብ እንዲሰማው ጋብዛለሁ። ባጠገቡ ቆሞ እንድናበረታታው ያው መልእክት ነው። ምንም የደሬ መዝሙሮች ምንም ልንጮህበት ምናምን ላንችል ይችላል፣ ግን አጥንት ውስጥ ነፍስ ውስጥ መንፈስ ውስጥ የሚገባ ነገር ነው እና ስሙ ትላለው። ተባረኩ። እኛም በጣም እናመሰግናለን፣ እንወድሃለን። መስፍንሽ ከዘር ነው እንጀራ ሲጠፋ ቃል በልተን ያደርነው ከዘር ነው
እንግዲህ ዛሬ በጣም ደስ የሚል ቆይታ አሳልፈናል። እንደምታዩት በጣም መሽቶ ጉባኤው እየተበተነ ይገኛል። ዛሬ እጅግ በጣም የተከበረና የተወደደ ቀን ነው። በጣም የምንወደውና የምናከብረው ፓስተር ደረጀ ሙላቱ ለመጋቢነት የተሾመበትና እንዲሁም ደግሞ ከ15 ዓመታት በኋላ አልበሙን 5ኛ አልበሙን ያስመረቀበት ቀን ነው። እጅግ በጣም ደስ ብሎናል። በጣም ብዙ የእግዚአብሔር ሰዎች አግኝተናል። በጣም የተባረከ ፕሮግራም የነበረን። እንግዲህ ደረጀ ለ15 ዓመታት ያህል ዝም ብሎ ቁጭ ብሎ ሳይሆን ይሄንን የ15 ዓመት የታሸ የታመቀ ብዙ የተሰራበት በጣም ብዙ የተጸለየበት አልበም ነው ይዞልን የመጣው። አልበሙ 17 መዝሙሮችን አካቷል። እንግዲህ ይህ አልበም ከዚህ ሰዓት ጀምሮ በዩቲዩብ በደረጀ ሙላቱ ዩቲዩብ ቻናል ተለቋል። ገብታችሁ ተባረኩበት እንላችኋለን። ምክንያቱም 15 ዓመት የተጸለየበት ጉዳይ ትውልድን የሚቀይር ትውልድን የሚያንጽ በቀደሙ አልበሞቹ እንደምናውቀው የሚገጽጽ የሚያስተምር መዝሙሮች አሉት። እንደውም መዝሙር ከማለትም ውጪ ስብከት የምንላቸው መዝሙሮችን የሰራ ሰው ነው። ዛሬ በጣም ደስ ብሎናል ደረጀ። እጅግ በጣም ደስታችን ላቅ ያለ ነው። እንኳን እግዚአብሔር ረዳ። እንኳን ለኛም ከ15 ዓመታት በኋላ በጣም ወደምንናፍቀው ወደምንጓጓለት የዚህ ዝማሬ አገልግሎት ተመለስክልን እንላለን። የነበረን ቆይታ በጣም ደስ እንደሚልና እንደወደዳችሁት ባለሙሉ ተስፋ ነን። በዚህ አላበቃ ደረጀ ሙላቱን ስቱዲዮ ድረስ በመገኘት ሰፋ ያለ ጊዜ ይኖረናል። ከዚህ ጋር ተያይዞ የምናቀርብ ይሆንላችኋል። እንደተከታተላችሁት ይሁን ደረጀ ሙላቱ ዩቲዩብ ቻናል ላይ እየገባችሁ መዝሙሩን ሰብስክራይብ ያደረጋችሁና መዝሙሩን እያዳመጣችሁ የዚህ አገልግሎት ተባባሪ ሆኑ። እኛንም ደግሞ ሰሊሆም ዩቲዩብ ቻናልን ሰብስክራይብ ያደረጋችሁ እንዲሁም ህይወት ቲቪ ላይ እሁድ ምሽት ከ2 ሰዓት እስከ 2 ሰዓት ተኩል እያያችሁን ተባረኩበት እንላለን። እናመሰግናለን። በጣም እንወዳችኋለን። ጌታ ይባርካችሁ። ቢኒያም አክሎግ ከዚህ ቀደም የወንጌል ጉዞ በኢትዮጵያ በሚል ርዕስ የተዘጋጀ በኢትዮጵያ የወንጌላውያን ጅማሬና እንቅስቃሴ የሚያሳይ ታሪካዊ ዘጋቢ ፊልም በማዘጋጀት በኢትዮጵያና በአሜሪካ ግዛቶች ታይቶ በብዙዎች ዘንድ ተወዳጅነትን አትርፏል። እንዲሁም ራፋ እግዚአብሔር ፈዋሽ በሚል ርዕስ በፈውስ አገልግሎት ላይ ያተኮረ ዘጋቢ ፊልምም አዘጋጅቷል። ይህ ዘጋቢ ፊልም በሀገራችን የፈውስ አገልግሎት በሰፊው ጥቅም ላይ እየዋለ እንዲሁም ብዙዎች ፈውስን መቀበላቸውን በማስረጃ እያረጋገጠ በአንጻሩም አገልግሎቱን የሚያስነቅፉ የቤተ ክርስቲያንንም ስም የሚያስወቅሱ የበርካቶችን ቤተሰብና ግለሰብ ኑሮ የሚያውኩ ድርጊቶች መከሰታቸውን በመጠቆም ይህ የፈውስ አገልግሎት መጽሐፍ ቅዱስን መሰረት ያደረገ እንዲሆን እና ትልቁን የክርስቶስ ኢየሱስን የማዳን ስራ ላይ እንዲያተኩሩ የሚመክር ስራ ነው። ከዘጋቢ ፊልምና ከቴሌቪዥን ስራ ዝግጅት በተጨማሪ የሥነ ጽሑፍ ስራም እየተሰራ ይገኛል። ጤናማነት መለኮታዊ ዓላማ ነው በሚል ርዕስ በአን ዌንድሶር የተዘጋጀ መጽሐፍ ተተርጉሞም ቀርቧል። እንዲሁም ፈውስ በላቀ ኪዳን በሚል ርዕስ የተዘጋጀ የትርጉም ስራ ቀርቧል። ጌታ ቢፈቅድ ደግሞ ተአምራት በሚል ርዕስ የጻፈው መጽሐፍ ከዘፍጥረት ጀምሮ እስከ ዛሬ ድረስ የማይቋረጠውን የእግዚአብሔር ተአምራት በማሳየት ዛሬ ፍርሃትና ጥርጥር በበዛበት ዓለም ውስጥ በእምነት ጸንተን እንድንኖር የሚያበረታታን መጽሐፍ ይዞልን ቀርቧል።